በየትኛውም የዓለም ጥግ የሚመረት ማንኛውም ምርት የመጀመሪያው ዋነኛውና አስተማማኝ ደንበኛው የሀገር ውስጥ ሸማች ነው። ዜጎች በሀገራቸው ምርት ሲኮሩ፣ ሲጠቀሙበትና ሲያበረታቱት አምራቹን ለበለጠ ሥራና ለላቀ ጥራት የሚያተጋ ትልቅ የሞራልና የፋይናንስ ጉልበት ይሆናል። ይህ ሂደት ደግሞ ኢኮኖሚው በራሱ እግር ቆሞ በዘላቂነት ጠንካራ እንዲሆን የሚያስችል የማይናወጥ መሰረት ይጥላል። ዛሬ በዓለም አቀፍ ደረጃ የኢንዱስትሪ እድገት ማማ ላይ የደረሱና ዓለምን በምርታቸው የተቆጣጠሩ ሀገራትን ታሪክ ወደ ኋላ መለስ ብለን ብናይ ሚስጥሩ አንድ ነው። እርሱም ዓለም አቀፉን ገበያ ከመቀላቀላቸውና ከመቆጣጠራቸው በፊት የሀገር ውስጥ ገበያና የዜጎቻቸውን ያልተቆጠበ ድጋፍ እንደ መነሻ ተጠቅመው መነሳታቸው ነው። ስለሆነም ዛሬ ላይ የሀገር ውስጥ ምርትን መግዛትና ማበረታታት ነገ የኢትዮጵያ የኢንዱስትሪ ውጤቶች በዓለም አቀፍ መድረክ ተወዳዳሪና ተመራጭ እንዲሆኑ መንገድ ከመጥረግም በላይ ትርጉም አለው። ብዙዎቻችን ኢትዮጵያ የተመረተን ምርት ከውጭ እናስገባለን። በነገራችን ላይ የአዳማ ምርት ነው እና ያምራል ወይ እንዳትሉኝ እያየሁት ስለሆነ በሀገር ውስጥ ያለን ምርት መጠቀም መለማመድ ይኖርብናል። ኢትዮጵያውያን በመናስበው በመናደርገው ነገር ሁሉ ነው የሀገር ልማትና ውጤት የምናመጣውና የሀገር ውስጥ ምርት መጠቀም ያስፈልጋል። የሀገር ውስጥ ምርትን መግዛት ከእያንዳንዱ ዜጋ የግል ምርጫ በላይ ሰፊ አድማስ አለው። በየዓመቱ ለተለያዩ አገልግሎቶችና ፕሮጀክቶች ከፍተኛ በጀት መድቦ ግዢ የሚፈጽመው መንግስት በግዢ ስርዓት ውስጥ ለሀገር ውስጥ ምርቶች ቅድሚያ የመስጠት ፖሊሲን መከተሉ ለሀገር በቀል አምራቾች እድገት የማይተካ ሚና አለው። በዚህ ረገድ በሀገራችን እየተሰሩ ያሉ ተግባራትና የተቀረጹ አቅጣጫዎች አበረታች ውጤቶችን ማምጣት ጀምረዋል። የሀገር ውስጥ ምርትን መጠቀም በመንግስት ተቋማት ውስጥ በከፍተኛ ደረጃ ነው ያደገው። በግዢ ህጉም የተለየ አስተያየት ለሀገር ውስጥ አምራቾች ስላለ የሀገር ውስጥ ምርት በከፍተኛ ደረጃ ለምሳሌ ወስደን ብናይ የትምህርት ቤት ዩኒፎርሞች፣ የተማሪዎች ደንብ ልብሶች፣ የተማሪዎች ዩኒፎርሞች፣ የጸጥታ አካላት የደንብ ልብሶች ሙሉ በሙሉ በሚባል ደረጃ በሀገር ውስጥ ነው እየተመረተ ያለው ማለት። ከዚህም ባለፈ መድኃኒት ወስደን ስናይ መድኃኒት እንግዲህ ቀደም ባሉት ጊዜያቶች ሙሉ በሙሉ ከውጭ ሙሉ በሚባል ደረጃ ከውጭ ገባ የነበረው አሁን በከፍተኛ ሁኔታ በሀገር ውስጥ ድርሻው አድጓል። ወደ 40% የሚሆነውን ድርሻ ሀገር ውስጥ ነው እየተመረተ ያለው ማለት ነው። ህንፃዎችን የማደስ መስሪያ ቤቶችን የማስዋብ ስራ ጋራ ተያይዞ አዳዲስ የሰራተኞች አቀማመጦች፣ ግሩፕ ቴብሎች እንደዚህ እየተስፋፉ ናቸው። በሀገር ውስጥ ምርት መጠቀም ሰፍቷል ማለት ነው። በነዛም ወስደን ስናይ ይህን ጅምር ውጤት ይበልጥ ትርጉም ባለው መልኩ ለማስቀጠል የመንግስት ተቋማት ለሀገር ውስጥ ምርቶች ቅድሚያ የመስጠት ተግባራቸውን ከመቼውም ጊዜ በላይ አጠናክረው መቀጠል ይገባቸዋል። የመንግስት ተቋም ገዢ ሲሆን መልሶ ደግሞ ለሀገር ውስጥ አምራች የሚከፍል ከሆነ ኢኮኖሚ መልሶ እዚሁ ሰርኩሌት እንዲያደርግ እናረጋለን። የአምራቾቹ አቅም ሲያድግ የሀገር አቅም ነው የሚያድገው። ስለዚህ ከዚህ አንጻር ኢኮኖሚካል ጠቀሜታው በጣም ከፍተኛ ነው። ደግሞ አስተማማኝ ምንጭ ነው ማለት ነው። የማይቋረጥ ምንጭ ነው። አንድ መስሪያ ቤት መግዛት የለመደው ደንበኛ አገር ውስጥ በሚሆን ጊዜ በፈለገው ሞዳሊቲ ማስመረት ይችላል፣ አዞ ማስመረት ይችላል። ቀጣይነት ያለው የአቅርቦት ይኖራል። የውጭ ምንዛሪ መጨመር መቀነስ የሚባሉት ችግሮች ተጽዕኖ ሳያሳርፉ ቀጣይነት ያለው አገልግሎት ማግኘት ይቻላል። ባለፉት 4 ዓመታት ሀገራዊ መልክ ይዞ የተነሳው የኢትዮጵያ ታምርት ንቅናቄ የሀገር ውስጥ ምርታማነትን በማሳደግ ረገድ አዲስ ምዕራፍ ከፍቷል። ንቅናቄው ማምረትን ብቻ ሳይሆን ዜጎች የሀገር ውስጥ ምርቶችን የመሸመትና የመጠቀም ባህላቸው እንዲነቃቃ ትልቅ የማህበረሰብ ለውጥ አምጥቷል። ይህን ውጤት ይበልጥ ስልታዊና ዘላቂ ለማድረግም አዲስ አሰራር እየተዘረጋ ይገኛል። የመንግስት ተቋማት ከዓመታዊ ግዣቸው ውስጥ ለሀገር ውስጥ ምርቶች አስገዳጅና ግልጽ የሆነ ቅድሚያ እንዲሰጡ የሚያስችል የአሰራር ስርዓትና የህግ ማዕቀፍ ለመዘርጋት ስራዎች ተጀምረዋል። ይህም ለሀገር በቀል ኢንዱስትሪዎች ትልቅ የገበያ ዋስትና የሚሰጥ እርምጃ ነው። ገቢ ምርትን መተካት አለብን ስንል አንዱ ዓላማችን የመንግስትንም ግዥ በሀገር ውስጥ የማድረግ ነው። በሌላ በኩል ደግሞ በእነኚህ ስትራቴጂዎችና ፖሊሲዎች የሚፈጸሙበትን የህግ ማዕቀፍ አውጥቶ ይሄ ግዥ የተቀላጠፈ እና ከአምራች ኢንዱስትሪዎችን ምርታማነት የሚያሳድግ እንዲሆን ለማድረግ የሚያስችል ነው። የሆምግሮን ኢኮኖሚክ ሪፎርም አለ፣ ፖሊሲ አውጥተናል፣ ስትራቴጂ አውጥተናል። ከነኚህ ትይዩ ደግሞ የግዥ ስርዓቱ የሀገር ውስጥ አምራቹን እንዲያበረታታ ለማድረግ የሚያስችል አዋጅና እሱን ተከትሎ የወጡት የህግ ማሻሻያዎች ናቸው ማለት ነው። እስካሁን ድረስ ባለው በእኛ ሀገር ነባራዊ ሁኔታ ባለፍንባቸውም ጊዜዎች
አሁን ያለውን አይነት የግዥ መመሪያ ለማኑፋክቸሪንግ ኢንዱስትሪ የተመቸ ወጥቶ አውቅ። የሀገር ውስጥ ምርትን መጠቀም የኢኮኖሚ ምርጫ ብቻ ሳይሆን የሀገራዊ ክብርና የሉዓላዊነት መገለጫም ጭምር ነው። ዛሬ የምንሸምተው እያንዳንዱ የሀገር ውስጥ ምርት የሥራ ዕድል የሚፈጥርና የውጭ ምንዛሬን የሚያድን ነው። በመሆኑም ሁላችንም የሀገር ውስጥ ምርትን በመጠቀም ለኢኮኖሚው ጥንካሬ የድርሻችንን ልንወጣ ይገባል። ኢትዮጵያም ታምርት፣ እኛም እንሸምት።